የአየር መንገዱ ፕሮጀክት አስደማሚ ቁጥሮች፣ ጠቅላዩ የቀረጹት የኢትዮጵያ ልዕልና አዲስ ምዕራፍ፣ በድሮንና ኤአይ ቁጥጥር የሚደረግለት አዲሱ የግንባታ ቴክኖሎጂ በኢትዮጵያ። የሚያጠገብ እንጀራ ከምጣዱ ያስታውቃል ይባላል። የኢትዮጵያ አየር መንገድ የቢሾፍቱ ኤርፖርት ገና በግንባታ ላይ ሆኖ አስደማሚ ቁጥሮች እየተሰሙበት ነው። ድንቅ የግንባታ ቴክኖሎጂዎችም እየተገለጡበት ነው። ተአምራዊ ፕሮጀክቱ ብዙ ሺህ ሰራተኞች ተሰማርተው እልፍ ማሽነሪዎች ብዙ 100,000 ሊትር ነዳጅ በየቀኑ እየተጠቀሙ በፍጥነት ሊቋጩት እያሳለጡት ሲሆን ከህዳሴ ግድቡ የሚስተካከል ከፍተኛ ትኩረት ተሰጥቶታል። ከሁሉም በላይ ግን አሁን ጠላቶቻችንም ሆኑ መላው ዓለም አንድ ተአምር እየተመለከቱ ነው። በቸነፈር በምትታወቀው አፍሪካ ግጭት የስሟ መጠሪያ በሆነችው በምስራቅ አፍሪካ ሰማይ ላይ አዲስ የግንባታ ጥበብ ማሳያ የብቃት ልዕልና መግለጫ የሆነች የንጋት ፀሐይ እየወጣች ነው። የዚህ ታላቅ ታሪክ የማይገታ የልብ ትርታ ደግሞ ሙሉ በሙሉ በኢትዮጵያ እምብርት ላይ ሆኗል። ታሪካዊና ሰፊ በሆነው በቢሾፍቱ ምድር ላይ እየተገነባ ያለው አዲሱ የአቡሴራ ሜጋ ዓለም አቀፍ አውሮፕላን ማረፊያ ዓለም አቀፍ የኢንጂነሪንግ መለኪያዎችንና ሪካርዶችን በመሰባበር ላይ ይገኛል። ይህ ፕሮጀክት የኢትዮጵያን የአቪዬሽን የበላይነት እንደ አዲስ የሚያበሰርና የወደፊት ዕጣ ፋንታን እየነደፈ ያለ ድንቅ ስራ ነው። ይህ ተራ የመጓጓዣ ማዕከል ብቻ አይደለም። በአፍሪካ ታሪክ ውስጥ እስካሁን የታለመ ትልቁ ነጠላ ፕሮጀክት ሲሆን ፍጹም ሉዓላዊ ምኞትና ያልተበረዘ የአፍሪካውያን የላቀ ብቃት ምን ሊያሳካ እንደሚችል የሚያሳይ ደማቅ ታሪካዊ ሐውልት ነው። ፕሮጀክቱን በበላይነት የሚመሩት ደግሞ ጠቅላይ ሚኒስትር አብይ አህመድ ናቸው። አስገራሚ በሆኑ አሃዞች በየቀኑ በሚፈስ ግዙፍ የሀብት ፍጆታ ከባድ ብረታ ብረትን ከወደፊቱ የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንቴሊጀንስ እና የድሮን ቴክኖሎጂ ጋር በማዋሃድ ይህ የሰማይ ደጃፍ አካባቢውን ወደ ግዙፍ የኢኮኖሚ ሞተርነት እየቀየረ ይገኛል። ጠላቶቻችን የተአምር ሊሳካ አይችልም እያሉ በሹክሹክታ ቢናገሩም ከምድሪቱ የሚነሳውና የማይቆመው የአሸዋ ትቢያ ግን እውነታው ሌላ መሆኑን እየመሰከረ ይገኛል። ለመሆኑ የፕሮጀክቱ ታምራዊ ቁጥሮች ምን ይመስላሉ? ግንባታውን የሚቆጣጠሩት ድሮኖችስ የትኞቹ ናቸው? የአዲሱ ኤርፖርት ግዙፍነትስ ምን ያክል ነው? ግንባታውስ በምን ፍጥነት እየተከናወነ ይገኛል? እነዚህን አስደናቂ ጉዳዮች ሰሞንኛ በድንቅ ጥንቅሩ አንድ በአንድ ያስቃኛቸዋል። ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ዝለቁ። ካንጋሮ ዲቨሎፕመንት 30,000 ካሬ ሜትር ስኩዌር ላይ ያረፈ ጌትድ ኮምፓውንድ አፓርትመንት በ4 ሚሊዮን ቅድመ ክፍያ ለመኖሪያ ውብና ማራኪ በሆነችው ቦሌ ቡልቡላ ላይ G+4 ሆነው በወለል አንድ አባወራ ብቻ የሚኖርባቸው ዘመናዊ የመኖሪያ መንደር በ30% ቅድመ ክፍያ ብቻ ይዘንላችሁ መጠናል። በፉሊ ፊኒሽድ የምናስረክባቸው ሲሆን ባለ 2 መኝታ 107 ካሬ ግራውንድ ፍሎር ላይ በ13.6 ሚሊዮን ብር ሙሉ ክፍያና በ4 ሚሊዮን ቅድመ ክፍያ ባለ 3 መኝታ 130 ካሬ አንደኛ ወለል ላይ በ15.6 ሚሊዮን ሙሉ ክፍያና በ4.7 ሚሊዮን ቅድመ ክፍያ የግሎ ያድርጉ። እንዲሁም ቀድመው ለሚመጡ 10 ደንበኞች ልዩ ቅናሽ ማዘጋጀታችን ስናበስረው በታላቅ ደስታ ነው። ይፍጠኑና የዕድሉ ተጠቃሚ ይሁኑ። የአፍሪካ ወደር የለሹ ግዙፍ ኤርፖርት የጠቅላዩ ህልም ያረፈበት ድንቅ ፕሮጀክት። የዚህ ሜጋ አውሮፕላን ማረፊያ አካላዊ ስፋትና ይዞታ የዘመናዊ ሲቪል ኢንጂነሪንግ ወሰኖችን ሙሉ በሙሉ የሚቀይር ሲሆን በአፍሪካ የግንባታ ታሪክ ውስጥ ቀደም ሲል የተሞከሩ ማንኛቸውንም ነጠላ መዋቅራዊ ፕሮጀክቶችን ሁሉ የሚበልጥ ነው። በቢሾፍቱ አቡሴራ ሰፊ መሬት ላይ የተዘረጋው ይህ የግንባታ አብዮት የፕሮጀክቱን ፍጹም ግዙፍነት፣ የካፒታል ቅንጅትና የሰው ኃይል ክምችት ከፍተኛ ማማነት የሚያሳይ ነው። ሀገሪቱ በዓለም ደረጃ ድንቅ የሆኑ የኢንጂነሪንግ ተአምራትን ለመስራት ከእንግዲህ ወዲህ የውጭ ፈቃድ ወይም የአቅራቢዎቹን ይሁንታ እንደማትሻ ያሳየ የሀገር ውስጥ ድንቅ አቅም ጥልቅ ማሳያ ነው። በሺዎች የሚቆጠሩ ሄክታር መሬቶችን ወደ አንድ ከፍተኛ ብቃት ያለውና ስትራቴጂካዊ የሎጂስቲክስ መረብ በመቀየር ይህ ፕሮጀክት የዓለም አቀፉን የአቪዬሽን ማዕከል በቀጥታ ወደ ኢትዮጵያ የሚያዞር አህጉራዊ ድንቅ ፕሮጀክት ነው። እያንዳንዱ የሚንቀሳቀስ የአፈር ክምርና እያንዳንዱ የሚፈሰው ግዙፍ መሰረተ ልማት ከተለመዱት የልማት ገደቦች መውጣታችንንም የሚያበስር ነው። የአስደናቂ ማሽነሪዎችና የሰው ኃይል ውህደት በታላቁ ፕሮጀክት
30 ኪሎ ሜትር ራዲየስ ባለው አስደናቂ የስራ ክልል ውስጥ የሰው ኃይል ተሰጥቶና ከባድ ሜካኒካል ኃይል የቢሾፍቱን መልክዓ ምድር ለመለወጥ ሌትና ቀን ያለምንም መታከት ፍጹም በሆነ ቅንጅት እየሰሩ ይገኛሉ። ከ8000 በላይ ከፍተኛ ክህሎት ያላቸው ሰራተኞች፣ የኢንጂነሪንግ ባለሙያዎችና ባለራዕይ ቴክኒሻኖች በየቀኑ ወደ ግንባታው ቦታ የሚጎርፉ ሲሆን የአገሪቱን የኢኮኖሚ ጣፋንታ ከአለቱ ላይ ፈልፍሎ ለማውጣት የተሰለፈ ግዙፍ የሰው ኃይል ግንባርን መፍጠር ተችሏል። ይህ ታላቅ የሰው ኃይል በአስደናቂ ሁኔታ ወደ 4000 በሚጠጉ ልዩ ልዩ ከባድ ማሽኖች፣ ግዙፍ ኤክስካቫተሮች፣ ከፍተኛ አቅም ያላቸው ገልባጭ መኪኖች እንዲሁም የላቁ ማሽነሪዎች የተደገፈ በመሆኑ ፕሮጀክቱ በልዩ ሁኔታ እየተፋጠነ ይገኛል። የእነዚህ በሺዎች የሚቆጠሩ ግዙፍ ማሽነሪዎች የተቀናጀ እንቅስቃሴ ንጹህ የኢንዱስትሪ ጥንካሬን የሚያሳይና አስደናቂ እይታን የሚፈጥር ሲሆን ሰፊውን ሜዳ ወደ ተለዋዋጭና ከፍተኛ ቅንጅት ወዳለው የእድገት መድረክ መቀየር ችሏል። የዚህን ያክል ግዙፍ መጠን ያለው አውቶሞቲቭ እና የማሽነሪ ክምችት በአንድ የኮንስትራክሽን ቀጠና ውስጥ ማስተዳደርም ሆነ ማሳለጥ ከዚህ ቀደም ታይቶ የማይታወቅ ነው። የነዳጁ ውቅያኖስ በአቡሴራ አሁናዊ የኢትዮጵያ ግንባር ቀደሙ ፕሮጀክት የተሰጠው ልዩ ትኩረት። ይህንን ፕሮጀክት ያለምንም ድርድር በማይቆም ፍጥነት ለማንቀሳቀስ የሰውን አእምሮ የሚፈታተን ከፍተኛና ተከታታይ የፈሳሽ ነዳጅ አቅርቦት ይጠይቃል። በየቀኑ ከ650 ሺህ ሊትር በላይ የሆነ አስገራሚ የነዳጅ ዘይት በሳይቱ ላይ ለሚንቀሳቀሱ ከባድ ማሽኖች ደም ስር ውስጥ ያለማቋረጥ እንዲፈስ ይደረጋል። ይህ መደበኛ የነዳጅ አቅርቦት በ10 ቀን የሥራ ዑደት ውስጥ ሲሰላ ደግሞ ማሽነሪዎቹ በጠቅላላ ከ6.5 እስከ 7 ሚሊዮን ሊትር ነዳጅ ይቀበላሉ፣ ይበላሉ። ይህ እጅግ ከፍተኛ የኃይል ፍጆታ ለፕሮጀክቱ ጀርባ የሆነውን ፍጹም የፋይናንስና የማቴሪያል የበላይነት የሚያሳይ ሲሆን ከዚህ ቀደም በህዳሴ ግድቡ ከተደረገው በላይ ፕሮጀክቱን መደገፍ የሚችል እንከን የለሽና ጠንካራ የአቅርቦት ሰንሰለት መኖሩን ያረጋገጠ ሆኗል። ይህ ግዙፍና ያልተቋረጠ የዕለታዊ ነዳጅ ፍሰት በሺዎች የሚቆጠሩ ከባድ ሞተሮች መቼም ቢሆን እንዳይቆሙና ከስራቸው እንዳይስተጓጎሉ የሚያደርግ ሲሆን ፕሮጀክቱን ባለበት ፍጥነት ወደፊት እንዲራመድ ያደርገዋል። ድሮኖች የሚከታተሉት የማሽነሪ እንቅስቃሴ ገና በግንባታ ወቅት ከቴክኖሎጂ የተዋሃደው ታላቁ ፕሮጀክት። የዚህ ሜጋ ፕሮጀክት ግንባታ እውነተኛ ብልህነት የሚገኘው ጥሬ የጉልበት ስራን ከወደፊት የቴክኖሎጂ በላይነት ጋር በሚያዋህደው አብዮታዊ የስራ አመራር ስርዓት ውስጥ ነው። ከቧራውና ከሚጮት ሞተሮች በላይ በሰማይ ላይ የተራቀቁ የአየር ላይ ድሮኖች ያለረፍት በመዘዋወር ማዕከላዊና ዘመናዊ ለሆነ የመቆጣጠሪያ ክፍል ወይም ሲቹዌሽን ሩም እንደ ዲጂታል አይን ያገለግላሉ። እነዚህ ድሮኖች መልክዓ ምድሩን ዝም ብለው አይመለከቱም። በሜዳው ላይ የሚንቀሳቀሱትን እያንዳንዱን ወደ 4000 የሚጠጉ ተሽከርካሪዎች ትክክለኛ እንቅስቃሴ መነሻና መድረሻ ለመከታተል የተራቀቁ እውነተኛ ምስልና የምስል ትንተና አልጎሪዝም ዘዴዎችን የሚጠቀሙ ድንቅ ተቆጣጣሪዎች ናቸው። አውቶማቲክ ኦፕሬቲንግ ሲስተሙ ደግሞ የተቆፈረውን የአፈር መጠን በትክክል ይቆጥራል፣ የዕለታዊ መጓጓዣ መለኪያዎችን ያሰላል፣ እንዲሁም የቦታ መረጃ በመተንተን የሚቀጥሉትን የስራ ሰዓታት የሚወስኑ ፈጣንና አጠቃላይ የስራ ሪፖርቶችን ያዘጋጃል። ይህ ኤአይ እና በዘመናዊ ቴክኖሎጂ ስርዓት አስተዳደር ውስጥ የታየው ታላቅ ብቃት ፍጹም መዋቅራዊ ቅልጥፍናን የሚያረጋግጥ ሲሆን በታሪክ በማደግ ላይ ባሉ ሀገራት ትላልቅ የመሰረተ ልማት ፕሮጀክቶችን ሲያደናቅፉ የነበሩት መዘግየቶች፣ የሎጂስቲክስ ግጭቶች እንዲሁም የአመራር ማነቆዎች ሙሉ በሙሉ ተወግደዋል ማለት ይቻላል። ጥርጣሬን ማሸነፍና ሉዓላዊነትን ማረጋገጥ የጠቅላዩ ብልህነት የታየበት ድንቁ ፕሮጀክት። ይህ ታላቅ ስኬት እንዲህ አይነቱ ፕሮጀክት ከሀገሪቱ አቅም በላይ ነው በማለት በከፍተኛ ድምፅ ለተናገሩ ዓለም አቀፍ ተቺዎችና የውስጥ ተጠራጣሪዎች የተሰጠ ጠንካራና የማይካድ ምላሽ ነው። ለዓመታት አንዳንድ ዓለም አቀፍ ድምጾች አስፈላጊው የፋይናንስ ካፒታል ሊገኝ እንደማይችል፣ ውስብስብ ኢንጂነሪንግ በሀገር ውስጥ ሊመራ እንደማይችል ብሎም የዚህ ፕሮጀክት ልኬት ለሀገር ውስጥ ኢኮኖሚ ለመረዳት በጣም ግዙፍ እንደሆነ አጥብቀው ተከራክረዋል። ይህንን አድካሚ ጥርጣሬ ሙሉ በሙሉ ችላ በማለትና በጸጥታ ብሎም ፍጹም ብቃት ወደፊት በመገስገስ ፕሮጀክቱ የአሁኑ ዘመን ሙሉ በሙሉ የነቃች የማንንም ይሁንታ የማትጠይቅና በራሷ የምትተማመን ኢትዮጵያ መሆኑን አረጋግጧል።
ይህ ዘመን በራስ የመተማመን ጥልቅ ግንዛቤ የታየበት በጥቂት በትንሽና በዘገምተኛ ልማት ላለመገደብ በተወሰነ የጋራ አቋም የተገነባ ነው። የዚህ አውሮፕላን ማረፊያ ፈጣንና ከፍተኛ የግንባታ ስርዓት የተሞላበት አፈጻጸም ለዓለም አቀፉ ማህበረሰብ የሚያሳየው አንዲት ኩሩ ሀገር ሀብቷን፣ እውቀቷን ብሎም ሉዓላዊ ፍላጎቷን ስታቀናጅ ምንም አይነት ታሪካዊ ገደብ ወይም የውጭ ጥርጣሬ ወደ ፍጹም ድል የሚወስደውን መንገድ ሊያግደው እንደማይችል ነው። ለኢትዮጵያ ትልቅ ትምህርት የሰጠውና የአካባቢው ማህበረሰብ በአግባቡ የካሰው ድንቅ ፕሮጀክት ተምሳሌት ከአስደናቂዎቹ ቁጥሮች ከግዙፉ የፋይናንስ ኢንቨስትመንትና ከቴክኖሎጂ ድሎች ባሻገር ይህ ታሪካዊ ፕሮጀክት የአካባቢው ማህበረሰብ በቀጥታ ተጠቃሚ በማድረግ የልማት ስነ ምግባር አዲስ ደረጃን ማቆም ችሏል። በትላልቅ መሰረተ ልማቶች ምክንያት አርሶ አደሮች ለእንግልትና ለድህነት የተዳረጉባቸውን የዓለም አቀፍ ታሪክ መጥፎ ልምዶች በመቀየር ይህ ፕሮጀክት የአካባቢውን የእርሻ ማህበረሰብ እንደ ትልቅና የተከበረ ባለድርሻ አካል ነው አድርጎ የተመለከተው። ለዚህ ብሔራዊ ፕሮጀክት መሳካት ሲሉ የአባቶቻቸውን መሬት በፈቃደኝነት የለቀቁ እያንዳንዱ የአርሶ አደር ቤተሰቦች በፕሮጀክቱ ወጪ ሙሉ በሙሉ የተገነቡ አዳዲስና ዘመናዊ መኖሪያ ቤቶች እንዲሁም የንግድ ተቋማት ተጠቃሚ ሆነዋል። ይህ እንከን የለሽ ማህበራዊ ሽግግር መላውን አካባቢ የጋራ ሀብት፣ የጋራ ብልጽግናና ጥልቅ ብሔራዊ ኩራት ማሳያ እንዲሆን ያደረገው ሲሆን የዚህ የምስራቅ አፍሪካ ኢኮኖሚያዊ ውህደት ዋነኛ ሞተር የሆነው የአውሮፕላን ማረፊያ ኢትዮጵያ መላውን የአፍሪካ አህጉር ወደ ፍጹም ብልጽግናና ወደማይካድ ዓለም አቀፍ የበላይነት ዘመን ለመምራት የሚያስችል አቻ የለሽ ኃይል፣ ርህራሄና ጥልቅ ጥበብ እንዳላት ለዓለም ሁሉ የሚያሳይ ዘላለማዊ የተስፋ ሐውልት ሆኖ ይቆማል። የተወደዳችሁ የሰሞንኛ ቤተሰቦች የዛሬው ጥንቅራችን የኔን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን በሌላ ጥንቅር እስክንገናኝ ድረስ ሰናይ ጊዜ። ካንጋሮ ዲቨሎፕመንት 30,000 ካሬ ሜትር ስኩዌር ላይ ያረፈ ጌትድ ኮምፓውንድ አፓርትመንት በ4 ሚሊዮን ቅድመ ክፍያ ለመኖሪያ ውብና ማራኪ በሆነችው ቦሌ ቡልቡላ ላይ G+4 ሆነው በወለል አንድ አባወራ ብቻ የሚኖርባቸው ዘመናዊ የመኖሪያ መንደር በ30% ቅድመ ክፍያ ብቻ ይዘንላችሁ መጠናል። በፉሊ ፊኒሽድ የምናስረክባቸው ሲሆን ባለ 2 መኝታ 107 ካሬ ግራውንድ ፍሎር ላይ በ13.6 ሚሊዮን ብር ሙሉ ክፍያና በ4 ሚሊዮን ቅድመ ክፍያ ባለ 3 መኝታ 130 ካሬ አንደኛ ወለል ላይ በ15.6 ሚሊዮን ሙሉ ክፍያና በ4.7 ሚሊዮን ቅድመ ክፍያ የግሎ ያድርጉ። እንዲሁም ቀድመው ለሚመጡ 10 ደንበኞች ልዩ ቅናሽ ማዘጋጀታችን ስናበስሮ በታላቅ ደስታ ነው። ይፍጠኑና የዕድሉ ተጠቃሚ ይሁኑ።